ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ይህ በብስራት ዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። በሳውዲ በአስቸጋሪ ሁኔታ ውስጥ የነበሩ 1672 ኢትዮጵያውያን ወደ ሀገራቸው ተመለሱ። የሴቶችና ማህበራዊ ጉዳይ ሚኒስቴር እንዳስታወቀው በሳምንቱ ውስጥ በተደረገ 8 ዙር በረራ ወደ ሀገራቸው ከተመለሱ ዜጎች መካከል እድሜያቸው ከ18 ዓመት በታች የሆኑ 34 ታዳጊዎች ይገኙበታል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ90 ሺህ በላይ ኢትዮጵያውያንን ወደ ሀገር መመለስ ተችሏል። በህገ ወጥ የሰዎች ዝውውር አስከፊነት ዙሪያ ህብረተሰቡን ለማስገንዘብ መደበኛ ያልሆኑ ፍልሰትን ለመከላከልና ደህንነቱ የተጠበቀ ፍልሰትን ለማበረታታት የሚያስችሉ ስራዎች እየሰራ እንደሚገኝ አሳውቋል። መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋም በቅንጅት እየተሰራ መሆኑንም ነው የገለጸው። በቀጣይም ከባለድርሻ አጋር አካላት ጋር በመቀናጀት ለተመላሽ ዜጎች የሚደረገውን ድጋፍና እንክብካቤ እንዲሁም ከቤተሰብ ጋር የማቀላቀል ስራ ተጠናክሮ እንደሚቀጥል ሚኒስትሩ ገልጿል። የጨጓራ ህመም ተገቢውን ሕክምና ካላገኘ የምግብ መተላለፊያ ቱቦ በመዝጋት ለከፋ የጤና ችግር ሊያጋልጥ ይችላል ተባለ። የጨጓራ ህመምን በቤት ውስጥ በተለያዩ መንገዶች ማከም አንዱ አማራጭ ቢሆንም ደረጃው ከፍ ሳይል ተገቢውን የሕክምና አገልግሎት ካላገኘ ለከፋ የጤና ችግር እንደሚያጋልጥ ተገልጿል። የጨጓራ ህመም ተገቢውን የሕክምና እርዳታ ካላገኘና ወደ መጨረሻው ደረጃ ከፍ ካለ ቁስለቱ እስከ መድማት ደርሶ ደም ማስመለስን ሊያስከትል ይችላል። የጨጓራ ቁስለት በከፍተኛ ደረጃ ተባብሶ የጨጓራ ግድግዳን ሙሉ በሙሉ በመብሳት ቀዳዳ በሚፈጥርበት ወቅት በሆድ ዕቃ ውስጥ ከባድ ኢንፌክሽንን ስለሚያስከትል አስቸኳይ የሕክምና እርዳታ ማግኘት ተገቢ ነው ተብሏል። በተጨማሪም ጨጓራ ከትንሹ አንጀት ጋር የሚገናኝበት ቦታ ላይ በተደጋጋሚ ጉዳት ሲደርስበት ቦታው ይጠብና የምግብ መተላለፊያ ቱቦን በመዝጋት ለከፋ የጤና ችግር ስለሚያጋልጥ ተገቢውን የሕክምና እገዛ ማድረግ አስፈላጊ እንደሆነ በየካቲት 12 ሆስፒታል ሜዲካል ኮሌጅ የውስጥ ደዌ ስፔሻሊስት ዶክተር አምደ መስቀል መርሻ ከብስራት ሬዲዮ ጋር ባደረጉት ቆይታ ተናግረዋል። የሕክምና ባለሙያው አክለውም በአንዳንድ ሰዎች ላይ በጨጓራ ባክቴሪያ አማካኝነት ወደ ካንሰር የመቀየር እድል ሊኖረው እንደሚችል አስገንዝበዋል። ለህመም ማስታገሻ ተብለው የሚወሰዱ እንደ አይቦፕሮፊንና አስፕሪን ያሉ መድኃኒቶች ለረጅም ጊዜ የሚወሰዱ ከሆነ ለጨጓራ ቁስለት ሊያጋልጡ ይችላሉ በማለት የሕክምና ባለሙያው ጨምረው ለብስራት ሬዲዮ ተናግረዋል ስትል መባወርቅነ ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። በአሜሪካ 45 ግዛቶች በተዛመተው የአጣዳፊ ተቅማጥ ወረርሽኝ ጋር በተያያዘ 2 ሰዎች ሞቱ። በአሜሪካ ሚቺጋን ግዛት ሳይክሎስፓራ ከተባለ ወረርሽኝ ጋር በተያያዘ የ2 ሰዎች ህይወት ማለፉን ባለስልጣናት ተናገሩ። ሳይክሎስፓራ የተባለው ጥገኛ ተህዋስ በተበከለ ምግብና ውሃ አማካኝነት የሚመጣ ሲሆን አጣዳፊ ተቅማጥን ያስከትላል። በበሽታው ህይወታቸው ያለፈው 2 ግለሰቦች በሳይክሎስፖሪያሲስና የሰውነት ፈሳሽ እጦት ምክንያት እጅግ አሳሳቢ የጤና ሁኔታ ላይ እንደነበሩ የግዛቷ የጤና ባለስልጣናት ገልጸዋል። በተበከለ ምግብ የሚከሰተው ይህ ወረርሽኝ በ45 ግዛቶች እንደተዛመተና በአጠቃላይ በሀገሪቱ ወደ 7000 የሚጠጉ የተረጋገጡ ኬዞች መመዝገባቸውን የአሜሪካ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ መረጃ ያሳያል። ወረርሽኙ በሺዎች የሚቆጠሩ ሰዎችን ቢያጠቃም ሲዲሲ ብዙውን ጊዜ ለህይወት አስጊ ባለመሆኑ በበሽታው የሚከሰት ሞት የተለመደ አለመሆኑን ገልጿል። የሚቺጋን የጤና መስሪያ ቤት በወረርሽኙ ህይወታቸውን ስላለፈው ሰዎች የሰጠው ተጨማሪ ዝርዝር መረጃ የለም። የሚቺጋን የጤና መስሪያ ቤት በወረርሽኙ ህይወታቸው ስላለፈው ሰዎች የሰጠው ተጨማሪ ዝርዝር መረጃ የለም። የበሽታው ማዕከል እንደሆነች በተገለጸው ሚቺጋን ግዛት ከ11000 በላይ ኬዞች የተመዘገቡ ሲሆን 193 ሰዎች ሆስፒታል ገብተዋል። ሆኖም አብዛኞቹ ኬዞች በላብራቶሪ የተረጋገጡ አይደሉም። ሙቀት የሚወደው ጥገኛ ተህዋስ አንጀትን የሚያጠቃ ሲሆን በሰገራ በተበከለ ውሃ ወይም ምግብ አማካኝነት ይተላለፋል። ከዚህ ቀደምም ወረርሽኙ ተከስቶ የነበረው ሰዎች በተበከለ የመስኖ ውሃ የተመረቱ አትክልትና ፍራፍሬዎችን ከተመገቡ በኋላ ነበር። በመሆኑም እንደታጠቡና ንጹህ እንደሆኑ የሚያሳይ መግለጫ ያላቸውን ጨምሮ በወንዝ ዳርቻ የበቀሉ ሁሉም ምርቶች ለምግብነት ከመዋላቸው በፊት በደንብ መታጠብ እንዳለባቸው ሲዲሲ መክሯል።
ዩክሬን በፈጸመችው የድሮን ጥቃት 7 ሰዎች ሲገደሉ 40 ያህል መቁሰላቸውን ሩሲያ አስታወቀች። በደቡባዊ ሩሲያ በሚገኝና በሰዎች በተጨናነቀ የባህር ዳርቻ ላይ ዩክሬን በፈጸመችው የድሮን ጥቃት 3 ህጻናትን ጨምሮ 7 ሰዎች መሞታቸውን የአካባቢው ባለስልጣናት አስታወቁ። ጠቅላላ የቆሰሉት ሰዎች ቁጥር 40 ደርሷል። 17 ሰዎች ደግሞ ወደ ሆስፒታል ተወስደዋል ሲሉ የክራስኖዳር ክልል ገዢ ቬንያሚን ኮንድራቲዮቭ ተናግረዋል። ዩክሬን በሲቪሎች ላይ ሆን ብላ የፈጸመችው ጥቃት ሲሉ ገዢው ከሰዋል። ዩክሬን ስለ ጥቃቱ ምንም ማስተያየት አልሰጠችም። ሁለቱም ወገኖች ሆን ተብሎ በሲቪሎች ላይ ያነጣጠረ ጥቃት ከፈጸሙ በኋላ ስለ ድርጊቱ ይክዳሉ። ድሮኑ ምን ኢላማ እንዳደረገ ግልጽ አይደለም። አንዳንድ የዩክሬን የቴሌግራም ቻናሎች በኤሌክትሮኒክ ጦርነት ምክንያት በባህር ዳርቻ ላይ እንደወደቀ ተናግረዋል። በርካታ የዓይን እማኞች በሩሲያ ሚዲያዎች ፍንዳታው ከመከሰቱ በፊት የተኩስ ልውውጥ እንደተደረገ ሲናገሩ የአየር መከላከያዎች ድሮኑን ለመጣል ሞክረው ሊሆን እንደሚችል ያመላክታሉ። ባለፈው 1 ዓመት ውስጥ ዩክሬን ወደ ሩሲያ ጥልቅ በሆነ መልኩ የረጅም ርቀት ጥቃቶችን በመፈጸም ረገድ ተከታታይ ስኬቶችን አስመዝግባለች። በዚህም ለወታደራዊ ዓላማዎች ይውላሉ የምትላቸውን የኃይል ማመንጫ መሰረተ ልማቶችና የንግድ መጋዘኖችን መታለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይሄን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አድርጌያለሁ። መልካም ቆይታ።